እንግዲህ ተመልካቾቻችን ቄስ ያነሱትን ሐሳብ አንድ ሶስት ሐሳቦችን ስናያቸው እናንተ ምን ያክል የተገነዘባችሁ እንደሆነ እንግዲህ እናንተው ራሳችሁ ናችሁ የምታውቁ። ነገር ግን የመጀመሪያ ቄስ ያነሱት የቀጠለ ነው። በእርግጥ በሰፊው ከዛኛውም ክፍል ተብራርቷል። ግን አሁን ደግሞ ያነሱት ይሄ የአቤልና የቃየል ጉዳይ ነው። የአቤል አሟሟት በቃየል በቀል ነው። ቃየን ደግሞ የተበቀለው በምንድን ነው ያሉት? የአቤልን እህት ቃየል አይደለ አገባት የሚባለው። የቃየልን እህት ደግሞ አቤል አገባት ነው። በሁለቱ ሴቶች መካከል የመልክ ልዩነት አለ፣ የውበት የቁመና የምናምን ልዩነት አለና እንግዲህ ቃየን የሱ ሚስት ማነው የሱ እህት ቆንጆ ስለሆነች አቤል ያገባት ማለት ነው። እንደገና የአቤል እህት ደግሞ ያው ቃየንን አላስደሰተችውም። ግን እህቴን ለማን አሳልፌ እሰጣለሁ በማለት አቤልን ገደለው ነው የሚለው። በጣም ይገርማል። እዛ ዘፍጥረት ደግሞ ያየነው አቤልና ቃየል የተጋደሉበት ትልቁ ምክንያታቸው ምንድነው? በእግዚአብሔር ዘንድ የቀረበው የሁለቱ መስዋዕት ነው ያገዳደላቸው። ግን ያንንም እግዚአብሔር ምንድነው ያለው? ኃጢአት በደጅ ታደባለች፣ በእሷ ንገስባት ነው ያለው እግዚአብሔር። ትሞታለህ እንኳ አይደለም ያለው። እና ከዛ በኋላ እኮ እግዚአብሔር ቃየንን ያገኘ እንዳይገድለው እግዚአብሔር ራሱ ማስጠንቀቂያ ተናግሯል። ነገር ግን በእነዚህ መጽሐፍት የምናየው ወይም ደግሞ በዚህ በ81 በዚህ ቀዩን መጽሐፍ የምናነሳው ተመልካቾቻችን በደንብ ልትገነዘቡ የሚያስፈልጋችሁ ሊቃውንትን በደንብ መገንዘብ ያለባቸው ያኛውን መጽሐፍ ማናነሳው ያኛው ተጨማሪ ብሎ ስላስቀመጠ ነው። ይሄኛው ግን ሙሉ መጽሐፍ ብሎ ነው ያስቀመጣቸው። እነ ሲራክንም እነ ተረፈ ባሮክንም እነ ተረፈ ኤርሚያስንም ሌሎችንም እነ ኩፋሬንም እነ ሄኖክንም ይሄ በዋናነት ነው ያስቀመጣቸው። ያኛው ግን ተጨማሪ ብሎ ስላስቀመጣቸው ነው። ሐሳባቸው ግን ምንባባቸው በተጨማሪው ያሉት እነዚህ ያስገቧቸው ተመሳሳይ ነው፣ ልዩነት የለው። ለምሳሌ ቃየል አቤልን የገደለው በሴት ቀንቶ ነው የሚለው ተጨማሪውም ላይ አለ። ትልቁ ችግር ግን ይህንን መጽሐፍ ከዘፍጥረት ጋር እንዲጋጭ አድርጎ ማስቀመጥ ነው ችግሩ። ስለዚህ ይህንን መጽሐፍ ዋብ እያደረግን ለስህተቱ የምናነሳው ለዛ ነው። ስለዚህ ቀጥሎ ያነሱት እንግዲህ እሱን ለተመልካቾቻችን ቄስ በደንብ ስላብራሩት ማለት ነው። ቀጥሎ ያነሱት ደግሞ ቄስ ሰይጣን ደግሞ ለአዳም አልሰግድም ብሎ ነው ከሰማይ የተወረወረ የወደቀ። ይህንን ደግሞ ከሳሹ ማነው? ራሱ ሰይጣን ነው። እግዚአብሔርን ሲከስ እናያለን። የጣለኝ ለአዳም አዳልቶ ነው የሚል ነው። እንግዲህ ይህንን ሁላችሁም እንዳነሳችሁት በቪዲዮዋችን እንደተነሱት ያው ተከታታይ ቪዲዮ ስለሆነ እየተሰራ ያለው በዛ እንደተነሳው ሰይጣን የወደቀበትን አወዳደቁን በደንብ አድርገን ከመጽሐፍት አስረድተናል። እግዚአብሔር ሰይጣንን ለአዳም አልሰግድ ብሎ አይደለም የጣለው። አዳምም የተፈጠረው ከመሬት ነው። ከመሬት አፈር አበጀው ይላል እንጂ ከሰማይ ዕንቁ ሰራው አይልም፣ ወይም ከሰማይ ከሆነ ነገር ሰራው አይልም። አዳምን ከመሬት አፈር አበጀው፣ በሕይወት በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ወይም አዳምም ሕያው ነፍስ ያለው ሆነ ይላል። አዳም የሚለው ሰው ነው። ስለዚህ እግዚአብሔር ምድር ላይ ፈጠረውና ምድር ላይ ያሉትን ፍጥረታት እንዲገዙ አደረገው። የአዳም ውድቀት ከሰማይ አይደለም፣ የሰይጣን ውድቀት ነው ከሰማይ። ሰይጣን ሲወድቅ ለአዳም አልሰግድ ብሎ አይደለም። በጥቅሉ አዳም ለምንድን ነው የወደቀው? የወደቀው ሰይጣን ስላገኘው ነው። የት ላይ? ዘፍጥረት መጽሐፍ ምዕራፍ 3 ላይ ቁጥር 5 ላይ ነው አይደለም? አትብላ ያለውም በላ፣ የሁለቱም ዓይኖች ተከፈቱ ይላል፣ የአዳምም የሔዋንም። ስለዚህ ውድቀቱ የመጣ ከየት ነው? ከሰይጣን ከራሱ ነው እንጂ እግዚአብሔር ለአዳም ሰይጣን አልወድቅ ብሎ መጀመሪያ ሰይጣን ወድቆ በኋላ አዳምን አይደለም የጣለው። ለአዳም የመውደቁ ምክንያት ራሱ ሰይጣን ነው እያልኩ ነው። እንትኑ ቅደም ተከተሉም በደንብ
ማወቅ አለብን ብዬ ነው። ሌላው ያነሱት ታቦተ ጽዮንን ነው። ታቦተ ጽዮን የምትባለዋ ሴቷ ማለት በሴት ጾታ የተጠራችዋ ታቦተ ጽዮን የሚለውን ያነሳናቸው በአዋልድ መጽሐፍት ያሉትና በዋናው መጽሐፍ ያለውን እንግዲህ የቃል ኪዳኑ ታቦት የሚለውን ታቦተ ጽዮን ብለው በሴት አንቀጽ ጠርተዋታል። እሷ የለችም የሚለውን ተማርካለች፣ በባቢሎናውያን እንደተማረከች ቀርታለች የሚለውን ኤርምያስ ደግሞ የቃል ኪዳኑ ታቦት ወዴት አለ ብለው አይሹትም አይፈልጉትም የሚለውን ሐሳብ አንስተን ነው እንግዲህ ይህኛው ቪዲዮ የሚቋጨው። ነገር ግን የሚቀጥለው ሐሳብ በቀኖና መጻሕፍት ወይም ደግሞ በአዋልድ መጻሕፍቱና በቅዱሳት መጻሕፍት ያለውን የእርስ በርስ ግጭት ደግሞ አሁን ከመርጌታ መላክ ጋር እናያለን። መርጌታ መላክ ደግሞ እነዚህን የያዟቸውን የቀኖና መጻሕፍት ግጭት ያነሱልናል። እግዚአብሔር የተባረከ ይሁን። ጥሩ እንግዲህ እግዚአብሔር ይመስገን። የተነሳው ርዕሰ ጉዳይ እንግዲህ ባለፈውም ብዙ ነገሮችን እያነሳን እየተወያየን እንግዲህ መጻሕፍቶችን ነው አሁን እኛ እዚህ ላይ ቁጭ አድርገን እያየን ያለነው የቅዱሳት መጻሕፍትን ተፋልሶ ነው። በዋናው በኦሪጂናሉ መጽሐፍ ቅዱስ ላይ የተቀመጠው ሐሳብና እንደገና በ2000 በታተመው መጽሐፍ ቅዱስ ላይ ያለው የቃላት የትምህርት የስነ መለኮት ተፋልሶ ነው። ሌላ አይደለም እያየን ያለ ነው። መጽሐፍ ቅዱስ እንግዲህ 3-4 መጽሐፍ ቅዱስ ፊታችን ላይ ቁጭ ብሏል። በጊዜ የተጻፈ አለ፣ በ2000 የታተመ አለ፣ በ1980 የታተመው አለ፣ ሌሎች መጽሐፎችም አሉ። እንግዲህ እኛ ሌላ ትምህርት አይደለም ያመጣ ነው፣ ሌላ መጽሐፍ አይደለም ቀርጸን ወይም ደግሞ ጽፈን ያመጣ ነው። እያወራን ያለ ነው ስለ መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ትምህርት የመጽሐፍ ቅዱስ አስተምህሮ እርስ በርሱ የተጋጨ የተፋለሰ ስለሆነ መልእክቱን ዓላማውን ግቡን የሳተ ስለሆነ መስተካከል አለበት ከሚል አንጻር ነው እያወራን ያለ ነው። እንደ መነሻ ሐሳብ ዛሬ የኢሳይያስ መጽሐፍ ላይ 37 ቁጥር 36 እናውጣና እንደ መነሻ ነይ እንደ መነሻ መጽሐፍ ቅዱስ እንዴት ተበረዘ፣ እንዴት አስተምሮውን አቅጣጫውን ሳተ የሚለውን ስንመለከት በኢሳይያስ 37 ምዕራፍ ቁጥር 36 ላይ ስንሄድ አንድ ታሪክ እንመለከታለን። ይሄ ታሪክ ከግንቦት ሚካኤል ጋር የተያያዘ ነው። የግንቦት ሚካኤል ታሪክ እና አሁን ይህ የምናነሳው ሐሳብ የተያያዘ ነው። እንግዲህ በ12 ወራት ውስጥ ቅዱስ ሚካኤል ይተረካል። ራሱን በየወሩ ራሱን የቻለ ታሪክ አለው እና እነዚህ ታሪኮችንም ስንመለከት ቀጣይ አለ የምንመለከታቸው ከሚካኤል ጋር የተያያዘ የእግዚአብሔር መልአክ 185,000 ገደለ ነው የሚል መጽሐፍ ቅዱሱ። መልአኩ ሚካኤል ይሁን ገብርኤል ይሁን አይጠቅስም። ምንድነው ብሎ የሚነግረው? ጥቅል ሐሳብ የእግዚአብሔር መልአክ ብሎ ነው የሚናገረው። ሲራክ ላይ ስንሄድ ግን ቅዱስ ሚካኤል አጠፋቸው ነው የሚል። ሲራክ 48 ቁጥር 22 ላይ ስንመለከት የምናገኛቸው ማለት ነው። ለምሳሌ ኢሳይያስ 37 እናንበው ቁጥር 36 ምን ይላል? የእግዚአብሔር መልአክ ወጣ ከአሦራውያንም ሰፈር 185,000 ሰዎችን ገደለ። ይሄ ምንድን ነው የሚለው? የእግዚአብሔር መልአክ ነው የሚለው። እንግዲህ ሲራክ ላይ ስንሄድ ሲራክ 48 ላይ ስንሄድ ምንድን ነው የሚያወራው? ይሄንን አሁን ሚካኤል ነው የሚለው ወይስ ማን ነው የሚለውን ስንመለከት ሲራክ ላይ ሄደን መጽሐፈ ሲራክ እናውጣ። ያው ትምህርት ስለሆነ ተመልካቾቻችንም መረጃውን ስለሚፈልጉት የግድ ማነጻጸር አለብን። ሲራክ 48:22 ኢሳይያስ ትንቢተ ኢሳይያስ ላይ የሚናገረው የእግዚአብሔር መልአክ ብሎ ነው የሚናገረው። መልአክ ብሎ ነው የተጠቀሰ። እዚህ ጋር ግን ሲናገር ሲራክ 48 ከቁጥር 22 ጀምሮ እስከያስ እግዚአብሔርን ደስ የሚያሰኘው ስራ ሰርቷልና ነቢዩ ኢሳይያስም እንዳዘዘው የአባቱ የዳዊትን ምስራት አጽንቷልና ቅዱስ ሚካኤል አጠፋቸው። ኢሳይያስ የታመነ ነው፣ ራእዩም ደግ ነው። ፀሐይም በዘመኑ ከመሄድ ተከለከለች፣ ለሕዝቅያስም ዘመን ጨመረለት። ያ እንትኑ ተፋልሷል። ቀዩ ደግሞ እሱን ሀሳብ ያነሳው እኮ ይኸውልህ ተቆርጦ ወጥቷል። ይሄኛው በ1980 የታተመው ላይ 185,000 ነፍሳትን ሰውን ወይም ደግሞ እነዚህን ያጠፋ የገደለ የሚለው ይሄኛው መጽሐፍ ቅዱስ ሚካኤል ነው የሚለው። ይሄ ደግሞ የለም ቆርጦ አውጥቶታል። ቁጥር 21 ላይ
የአሦር ሰራዊትን አጠፋ። የአሦር ሰራዊት አጠፋ፣ መልአኩም አጠፋቸው። ሕዝቅያስም እግዚአብሔርን ደስ የሚያሰኝ ስራ ሰርቷል። እንደውም መምህር ኃይለ ልዑል 21 ላይ ደግሞ ይሄኛው ምን ይላል? ወደ ላይ 21 ላይ ምን ይላል? ይቅር ባይ እግዚአብሔርም ለመኑ እንደ ቃላቸው ወደ እሱ አነሱ። የከበረ እግዚአብሔር በሰማይ ሆኖ ልመናቸውን ሰማቸውና በኢሳይያስ ጸሎትም አዳናቸው። የፋርስንም ሰራዊት አጠፋ፣ ቅዱስ ሚካኤልም አጠፋቸው ነው የሚለው። አይ አይገናኝ። አየህ። ስለዚህ እሱኛውን ተጨማሪ ሲራክ ይሄኛው ደግሞ ምን ብሎታል? አጥፍቶታል። ስለዚህ በሁለቱ ቅዱሳት መጻሕፍት ላይ ሁለቱም 80 ናቸው። ዓመተ ምሕረት ነው የሚለያቸው። በዓመተ ምሕረት ይለያያሉ። ይሄኛው መጽሐፍ ቅዱስ የተለየ የቀኖና መጻሕፍቶችን ሰብስቦ በአንድ ነው ያስቀመጣቸው። ያኛው ቀዩ መጽሐፍ ግን በታትኖ ስርዋጽ አድርጎ በእያንዳንዱ ነገር አስገብቶ ነው ያስቀመጣቸው። እነዚህ ላይ ምንድን ነው እነዚያ ኢሳይያስ 37 ላይ ያለው ሐሳብ መልአክ ነው የሚል፣ ይሄኛው መጽሐፍ ግን ሚካኤል ነው ደጋግሞ ሚካኤል አጠፋቸው ነው የሚለው። ሚካኤል የሚል የለም እዛ ጋር። ይሄም መልአክ አጠፋቸው ይልና ሚካኤል አይልም። ይሄኛው ግን ሐሳቡ ያው የለም። ስለዚህ ሲራክ ላይ ያለው ሐሳብ ከኢሳይያስ መጽሐፍ ጋር ምን ብሏል? ተጣልቷል፣ ተጋጫል። ኢሳይያስ መልአክ ብሎ ጻፈልን እንጂ ሚካኤል እርስ በርሱ ተጋጨ። ሁለቱ 80 ያዱ ማለት ነው። ይሄና እርስ በርሱም ተጣላ። አዎ ከኢሳይያስ ጋርም ተጣላ። ከኢሳይያስም ጋር ተጣላ። ሁለቱ 80 ያዱ መጽሐፍ ቅዱስ ተጣላ። ከነቢዩ ከኢሳይያስም ጋር ደግሞ ምን አለ? ተጣላ። ነቢዩ እግዚአብሔር ተናግሮት ነው የተናገረው። ማን ያስታርቃቸው? አሁን በኢሳይያስ እንሄድ። ኢሳይያስ መልአክ ብሎ ጠቀሰልን። ሌሎቹ እነዚህ መጽሐፍ አንደኛው እንደው መልአክ የሚል የለም፣ ቆርጦ ነው ያወጣው። እዚህ መልአክ ብሏል። በነገራችን ሚካኤል የሚለው የለም እሱ ጋር። እዚህ ጋር ግን ቅዱስ ሚካኤል ያን ሁሉ ሰራዊት እንዳጠፋ ነው የሚናገረው ማለት ነው። ስለዚህ ቅዱሳት መጻሕፍት እርስ በርሳቸው ምን ሆነዋል ማለት ነው? ተጣልተዋል። ማን ያስማማቸው? እንግዲህ መጽሐፍ ቅዱስ እርስ በርሱ ከተጣላ በምንድን ነው የሚስማማው? በምን እናስማማው? አሁን ትልቁ ጥያቄ ሌሎች መጻሕፍቶች ከተጋጩ፣ የስህተት ትምህርት ከተገኘባቸው፣ የአስተምህሮ ተፋልሶ ከተገኘባቸው፣ የመልእክት መዛባት ከተገኘባቸው፣ የዓላማ የራእይ የተልእኮ ችግር ካለባቸው በመጽሐፍ ቅዱስ ነው የሚዳኙት። መጽሐፍ ቅዱስ ስህተት ከተገኘበት፣ ስህተት ካለበት በምን ነው የሚዳኘው? አሁን እኛ ትልቁ ጥያቄያችን ይሄ የቅዱሳት መጻሕፍት አስተምሮ መስተካከል አለበት ብለን ስንል ወደ ኦሪጂናሉ መመለስ አለበት ነው። አሁን የኛ አቋም እንግዲህ መቼም በገድል በድርሳን መጽሐፍ ቅዱስን አናስታርቀውም። በታምራትና በሌሎች መጻሕፍቶች መጽሐፍ ቅዱስን መዳኘት አይቻልም። ሌሎች ናቸው በመጽሐፍ ቅዱስ ሊዳኙ የሚችሉት። ስለዚህ መጽሐፍ ቅዱስ ወደ ኦሪጂኑ ወደ ዋናው ይመለስ። ለምሳሌ ግሪኩ በተጻፈበት፣ ዕብራይስጡ በተጻፈበት፣ አራማይኩ በተጻፈበት ሐሳብ መቀጠል አለበት። ያ መሸረፍ መቀነስ የለበትም ነው። እንግዲህ በኢሳይያስ እንዳየነው ይህንን ተመልክተናል። ሌላው የምናነሳቸው ነገሮች በጣም እግዚአብሔር ሞትን አልፈጠረም ይላል። እንግዲህ ይሄ የሚናገረው መጽሐፈ ጥበብ 1:13 ላይ ስንሄድ እግዚአብሔር ሞትን አልፈጠረም። ታዲያ ሞትን የፈጠረው ማን ነው? ሞትን ትሞታለህ ብሎ የተናገረ ማን ነው? የመጀመሪያ ቀን በመጽሐፍ ቅዱስ ላይ ይህንን የበላ ቀን ምን ትሆናለን የተባለው? አዳም ትሞታለን የተባለው። ይሄንን አልፈጠረም። ሞትን የፈጠረው ታዲያ ማን ነው ብለን ስንጠይቅ መጽሐፉ የሚናገረው ነገር ሌላ ነው። ስለዚህ ሞትን የፈጠረ እግዚአብሔር ነው፣ ግን ሞትን የፈጠረ እግዚአብሔር አይደለም ብለው ደግሞ ተናግረዋል። ለምሳሌ መጽሐፈ ሲራክ ላይ መጽሐፈ ጥበብ 1:13 ላይ እንሂድ። ሌላው በዚሁ ሐሳብ ተያይዞ መታየት ያለበት ሰዎች መረጃውን ስለሚፈልጉት ነፍስ ከሞተች በኋላ ትቢያ ትሆናለች ነው የሚለው። ይሄ ዋና እኛ ብዙ ጊዜ ከምንናገረው ብዙ ጊዜ ከምናስተምረው ትምህርት ጋር ይያዛል። ለምሳሌ መጽሐፈ ጥበብን አንድ እናውጣና ጥበብ አንድን እናውጣው። መጽሐፈ ጥበብ 1 ምዕራፍ 2:3 ላይ ስንመለከት ነፍስ ከሞተች በኋላ ትቢያ ትሆናለች ነው የሚለው። እንግዲህ ወነፋ ውስተ ገጹ ለአዳም መንፈሰ ሕይወት ነው የሚል መጽሐፍ ቅዱሳችን ላይ ስንሄድ በአዳም ላይ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ነው የሚለው። ነፍስ ማለት ትቢያ ማለት አይደለም። ነፍስ ማለት አቧራ ማለት አይደለም። ነፍስ ማለት ቁሳቁስ አካል የምትሰባበር ከንቱ ሆና የምትቀር ነገር አይደለችም። ነፍስ ሕያዊት ነች፣ ለባዊት ነች። ስለዚህ ሕያዊት ነች፣ ነባቢት ነች፣ ለባዊት ነች። እነዚህ ነገሮች እንዳልነበሩ ማድረግ ራሱ ደፍጥጦ መናገር በጣም ስህተት ነው። ስለዚህ ነፍስ ከሞተች በኋላ ከዚህ ዓለም ከስጋ ከተለየች በኋላ ወደ አምላኳ የምትመለስ መሆኗን በቅዱሳት መጻሕፍት ትልቁ ትምህርት ያለው እንደውም ስለ ነፍስ ነው። ስለ ሰው መዳን፣ ስለ ነፍስ መዳን፣ ስለ ነፍስ ነው መጽሐፍ ቅዱስ እያወራ ያለው። ክርስቶስም የሞተው ለዚህ ነው። ስለዚህ ይችን ነፍስ
አቧራ አድርጎ ትቢያ አድርጎ በና ትቀራለች ትጠፋለች ብሎ መጽሐፈ ጥበብ ሲናገር አንደኛ ትምህርቱ የተሳሳተ ትምህርት መሆኑን፣ ሁለተኛ ጸሐፊዎቹ ነው መጽሐፈ ጥበብን ጽፈው የተቀበሉ ሰዎች በዚህ መጽሐፍ እናምናለን በመጽሐፈ ጥበብ እናምናለን የሚሉ ሰዎች ራሳቸው የተሳሳቱ መሆናቸውን በቅዱስ መጽሐፍ ላይ የተጻፈውን ትምህርት እየተቃወሙ መሆናቸውን ግልጽ ማሳያ ነው ይሄ። ስለዚህ ነፍስ አቧራ ሆና ትቀራለች በና ትጠፋለች የሚለው ትምህርት በደንብ መሰመር ያለበት ሊቃውንቱ ማየት ያለበት የቤተ ክርስቲያን አካላት ማየት ያለባቸው ትምህርት ነው። ስለዚህ ነፍስ እንደ አቧራ በና አትጠፋም። አቧራም አይደለችም፣ ትቢያም አይደለችም፣ ቁሳቁስ ነገር አይደለችም። ነባቢት ነች፣ ለባዊት ነች፣ ሕያዊት ነች ነፍስ። ሰው የሚጠየቀው ስለ ነፍሱ ነው፣ ስለ ሌላ አይደለም የሚጠየቀው። ስለ ነፍሱ ራሱ ይጠየቃል። በክርስቶስ ባለማመኑ፣ በክርስቶስ ኢየሱስ አምኖ ባለመዳኑ፣ በክርስቶስ ኢየሱስ የተሰራለትን የክርስቶስ ሞት ትንሣኤ ጋር እኮ ከሞት ጋር ከነፍስ ጋር የተሳሰረ ነው። ከዚች ጋር ከነፍስ ጋር እኮ ትስስር ያለው እንጂ የተናጠል አይደለም። ስለዚህ መጽሐፈ ጥበብ ላይ የተቀመጠው ነፍስ ትቢያ ሆና ትቀራለች የሚለው ትምህርት መጽሐፍ ቅዱሳዊ ትምህርት አይደለም፣ የፍልስፍና ትምህርት ነው። ግን ትምህርቱም በመጽሐፍ ቅዱስ ሲታይ ከንቱ መሆኑን ሰዎች መረዳት አለባቸው። ስለዚህ መጽሐፈ ጥበብ 2-3 ሄዶ ማየት አለበት ሰው ማለት ነው። ሌላው በዚህ ላይ ሌሎችም ወንድሞች እንግዲህ ቆይተው ሐሳቡን ያንሸራሽሩታል። ለምሳሌ ዲያብሎስ አመንዝራ ነው የሚል አለ እዚሁ መጽሐፍ ላይ ስለ ዲያብሎስ አመንዝራነት ይነገራል እና እንዲሁ ሐሳቡን እንየው። እንግዲህ መቼም የዚህ ዓለም አምላክ ገዥ ተብሏል ሰይጣን ዲያብሎስ ራሱ እና እሱ ራሱ ሰይጣን አመንዝራ እንግዲህ አካሉን ወይም ደግሞ ለይተው ማለት ነው በሰው አድሮ ክፉ እንደሚያሰራ ክፉ ስራ እንደሚሰራ በሰው አድሮ ተንኮልን፣ ክፋትን፣ ቂምን፣ በቀልን ይሄ ወደቀው አዳም አይደል እሱ ጋር ብዙ ስራ እንደሚሰራ ግልጽ ነው መጽሐፉ የሚናገረው። ግን ምንድነው ለይተው ዲያብሎስ አመንዝራ ነው ያሉት። እንግዲህ ምን እኮ መጽሐፉ እኮ ነው ምን እንላለን አሁን። በነገራችን ላይ ምናልባት ከዚህ ወጣ ስንል አንዳንድ ነገሮችን ዲያብሎስ ወይም ደግሞ ሰይጣን ልቡሰ ሥጋ ሆኖ በሰዎች እንደተቀየረ የሚናገሩ ሌሎች አዋልድ መጽሐፍት አሉ። በአየር ጋኔል ልቡሰ ሥጋ ጋንት ተብለው የሚታወቁ አሉ። በቤተ ክርስቲያኒቱ የሚነገሩ ምን ይላል በርጌታ? አመንዝራ የሚሆን ዲያብሎስ ይላል መጽሐፈ ጥበብ 17 ቁጥር 4 ላይ ከአምልኮ ጋር ይያያዛል። አዎ ለምን አሁን የአምልኮን መንፈስ ወደ ሌላ ሲወሰድ የአመንዝራነት መንፈስ ይሆናል። እንግዲህ ዲያብሎስ መንፈስ ነው። ወደ ስጋ ወደ አካላዊ ካመጣ ነው ይሄ የለውም አካላዊ አመንዝራነት የለውም። ግን ከአምልኮ ጋር የሚያያዝ ምክንያቱም እስራኤል አመንዝራለች፣ እግዚአብሔርን ማምለክን ትታ ጣዖታትን አምልካለች የሚለው አመነዘረች የሚለው እኮ እሱ እኮ ይኸውልህ አሁን ለምሳሌ እስራኤል አምላኳ እግዚአብሔር ፈጣሪዋ እግዚአብሔርን ትታ በአምላኳ ፈንታ ሌላ ጣዖት የሚዳሰስ የሚታይ የሚጨበጥ የሚነካ ነገር አቁማ ለምሳሌ የወርቅ ጥጃ እኮ ሰርታለች። በናቡከደነጾር ዘመን እኮ የወርቅ ምስል ተሰርቷል አይደለ? ያ የሚታይ ነገር ሂደው ሰገዱ፣ አመለኩ፣ ለዚያ ነገር አመነዘሩ ይላል መጽሐፍ ቅዱስ ላይ። ከእግዚአብሔር ሕግ ለሌላ አካል ስለሄዱ ማለት ወደ ሌላ አካል ስለሄዱ እዚህ ጋር እኮ አሁን ዲያብሎስ መንፈስ ነው አይደል? የሚታይ የሚጨበጥ የሚዳሰስ አካል የለውም። ስለዚህ መንፈስ የሆነው ሰይት ዲያብሎስ አመንዝራ ነው ተባለ። ራሱን በራሱ ሊያመነዝር አይችልም። በነገራችን እኮ አመነዘረ ማለት ከአምላኩ ውጭ ሌላ ሲያመልክ ነው። በአምልኮ አካሄድ ከሄድን ወይም ደግሞ አመነዘረ የምንለው ከሚስቱ ውጭ ሌላ ሚስት ሲያመነዝር ታንጀብል የሆነ ተጨባጭ የሆነ መረጃ ሲኖር አንዱ ወደ አንዱ ሲሄድ ነው። ዲያብሎስ ግን ውድቀቱ ከራሱ ትዕቢት ጋር አመንዝራ የሚሆን ዲያብሎስ ነው የሚለው። አመንዝራ የሚሆን ዲያብሎስ። ስለዚህ የዲያብሎስን አመንዝራነት የጻፉልን እነማን ናቸው? የዚህ መጽሐፍ ጸሐፊዎች ወይም ደግሞ የዚህ መጽሐፍ ባለቤቶች ናቸው። ስለዚህ ሰይጣን አመነዘረ፣ እውነትም ልክ ናቸው። በብዙ መጽሐፍቶቻቸው ላይ ሰይጣን ምን ሆኖ ተገረዘ ተብሎ ተጽፎ ስላለ በሌላ አካልም ማለት ነው። አየህ፣ በሌላ አካል ላይ ሰይጣን ብልት ያለው የተገረዘ መሆኑን የመነኮሰ መሆኑን መንግስተ ሰማያት የገባ መሆኑን በሌላ መጽሐፍ እኮ አስፍሮ አሳይተውናል። ሳይሞክር አይቀርም ያኛው ነው እኮ ተቀየረ
ተቀየረ። አየህ አሁን መንፈስ ነው እንዳትለው በአንድ በኩል ተገረዘ ብለውናል እኮ። ብልት ካለው ስሜትም አለው ማለት እኮ ይቀራል። እሱ ከዛም ጋር ተያይዞ ነው የተተረጎመው። ስለዚህ ከዚህ ነው ነገርየው፣ ምንጩ ከዚህ ነው። ስለዚህ ዲያብሎስ አመንዝራ ነው። እንትኑ ምንጩ እኮ የውሸት መሆኑ እንግዲህ ዲያብሎስ የውሸት አባት ነው፣ እውነት የለውም። ሐሳቡም እዚህ ላይ የሰፈረው ሐሳብ ምንድነው? የተቀዳው ከውሸት ነው። ለማመሳሰል እና መንፈሳዊ ለማድረግ ተሞከረ እንጂ ውሸትነቱን ራሱ እያጋለጠ ነው። መጽሐፉ ራሱ እያጋለጠ ነው። ስለዚህ የዲያብሎስን አመንዝራነት በትክክል አሁን እዚህ ጋር ዲያብሎስ ከሆነ ነገር ጋር ተገናኝቶ እንዲህ ያደረገ ምናምን አይደለም እያለ ያለው ሊሆን ነው። ገና ስለ ራሱ ባህሪ ነው እየተናገረ ያለው። ለይቶ ዲያብሎስ አመንዝራ መሆን ነው እየተናገረ ያለው እንጂ ከሌላ አካል ጋር ሄዶ እንዲህ ያደረገ የሚል አይደለም መልእክቱ ራሱ ዲያብሎስ የተባለው ዲያብሎስ አመንዝራ መሆን ነው የተናገረው ማለት ነው። ቅድም እንግዲህ እንዳልነው በሌላ መጽሐፍ ላይ እንደመነኮሰ እንደተገረዘ መንግስተ ሰማያት እንደገባ ሐዋርያ ተብሎ ስያሜ እንዳገኘ እናያለን፣ እናነባለን። እንግዲህ ብዙ ነገር ስላለ ስያሜውም እንደተቀየረ ክርስቶስ አርዮ ተብሏል እኮ። አየህ ክርስቶስ አርዮ ተብሎ ተሰይሟል። መጥቆራም ደግሞ ወደ ጽዋ ለጽድቅ ተቀየረ፣ ጽዋ ለጽድቅ ተብሏል። አየህ እንደሱ አይነት እንትኖች ምንድነው? አሁን መጽሐፉ አገረኛ ዋና ኦሪጂን ትርጉም ያልተከተለ መጽሐፍ እንደሆነ የሚታይ ነው። ይሄ አዋልድ መጽሐፍቱ ማለት ነው። ለምን አንዱን ከአንዱ ጋራ ሲናገር ትንሽ አይሳሳ፣ በደንብ አድርጎ ቀደድ አድርጎ ይናገራል ማለት ነው። አሁን መጽሐፍ ነው የምናወራው፣ ስለ መጽሐፍ ስለሆነ ስለ መጽሐፉ ነው አሁን እየተናገርን ያለነው። በቅዱሳት መጻሕፍት ውስጥ ስላለው ችግር ነው። ተፋልሶ አለ፣ የትምህርት ችግር አለ። መጽሐፍ ቅዱስ እርስ በርሱ አይናበብም። መጽሐፍ ቅዱስ እርስ በርሱ ተጣልቷል፣ ተጋጅቷል። ለምሳሌ የ2000 እትም በ1980 ከታተመው ጋራ ምንድን ነው ተጋጨ። ከኦሪጂናሉ ከ66ቱ መጽሐፍ ቅዱስ ጋር ምን ሆኗል? ተጋጨ። ስለዚህ ሰዎች ቁጭ ብለው ትክክለኛውን መጽሐፍ ቅዱስን እንዲያውቁት፣ እንዲረዱት የእግዚአብሔር ሐሳብ ያለበትን ነገር ለይተው እንዲያውቁ። እንግዲህ መጽሐፍቱ ሁሉ አንድ ነው ማለት አይቻልም። 81 የተባለው በደንብ ለተመልካቾቻችን መጽሐፍ ቅዱስ ተጋጨ የሚለውን አጠቃላይ እንዳይወስዱት 81 ከተባለው መጽሐፍ ውስጥ ተጨማሪ የቀኖና መጽሐፍት የሚባሉት እርስ በርሳቸው እየተጋጩ ነው። ሁለተኛ ከቅዱሳት መጽሐፍት ከ66ቱ ቅዱሳት መጽሐፍት ጋር እየተጋጩ ነው ዋናው ዓላማችን። ስለዚህ ከ66ቱ ቅዱሳት መጽሐፍት ጋርም ከተጋጩ እርስ በርሳቸው ከተጋጩ ማን ያስታርቃቸው? እሱን ለሰሚያኑ ለሚሰሙን ለሚያዳምጡንና ለሚከታተሉን እናስተላልፋለን ማለት ነው። የሚያስታርቃቸው አካል መጽሐፍቱን አንስቶ እጁን ሰዶ የበረዛቸው ወይም ደግሞ ያመሰቃቀላቸው አካል ይመለከተዋል። እነዚህን መጽሐፍት ለማረም ለመመለስ፣ ወደ ቀደመው ለመመለስ ይሄን መጽሐፍ ለምሳሌ ቀዩን መጽሐፍ ያሳተመው አካል ያረመው አካል ይመለከተዋል። ቀጥታ የሚመለከተው እሱን ነው። እግዚአብሔርም ተጠያቂ የሚያደርገው ይህን አካል ነው። ስለዚህ በሱ መልኩ እንሄድ። ቀኖና መጽሐፍት ተጋጭተዋል እያልን እንቀጥል። ሌላው መረጃ እንግዲህ ያው መረጃዎችን እንግዲህ ሰዎች ምዕራፉን ቁጥሩን እየገቡ ያነቡታል ብለን ተስፋ እናደርጋለን። ሌላው ማየት ያለብን ተረፈ ዳንኤል ምዕራፍ 13 ነው ያለው። ምዕራፍ 13 ላይ ስንሄድ ነቢዩ ዕንባቆም በራሱ ጸጉር ባንዲት ማለት ነው ባንዲት በራሱ ጸጉር የስንዴና የምስር ንፍሮ የምስር ወጥ የምስር ንፍሮ አስይዞ ነቢዩ ዕንባቆምን ወደ ባቢሎን ለዳንኤል ምግብ እንዲያደርስ አደረገው ይላል። አሁን ይሄ በትንቢተ ዳንኤል ምዕራፍ 13 ላይ ያለ ሐሳብ ነው። እናንበው መጽሐፉን። ይሄ ታሪክ ከምን ጋር ይያዛል? ከግንቦት ሚካኤል ታሪክ ጋር ይያዛል። የግንቦት ሚካኤል ታሪክ በየወሩ ከሚተረከው ታሪክ ስናጣ የግንቦት ሚካኤል ታሪክ ነቢዩ ዕንባቆም ለዳንኤል በራሱ በአንዲት ጸጉር ከኢየሩሳሌም ወደ ባቢሎን የምስር ንፍሮ ወስዶ ያመገበበት ያበላበት ቀን ተብሎ ነው የሚተረከው። በአንዲት ጸጉር ነው በራሱ ተሸከመ። በራሱ በአንዲት ጸጉሯ ከፍ ብላ ወጣ ማለት ነው። አንዲት ጸጉር የምስር ንፍሮ ተሸክማ አዘላ ማለት ነው። እንደ ዘለላ ከፍ ብላ እንደ ስንዴ ዘለላ በለው ሄዶ ባቢሎን
መገበው። ይሄንን በደንብ ማየት እንችላለን። እና ለዳንኤል የቀረበለት ምንድነው ስንል ለዳንኤል የምስር ንፍሮና እንጀራ አደረሰለት ነው የሚለው። እንጀራ ደርሶለታል። ለምሳሌ ተረፈ ዳንኤል ምዕራፍ 13 ላይ ስንሄድ ማየት እንችላለን። አይወለ ዳንኤል ምን ውስጥ ገባ? ጉድጓድ ውስጥ ገባ። አንበሳ ባለበት ጉድጓድ ውስጥ ተቀመጠ። 7 ስንት ቀን የተቀመጠው? 7 ቀን ቁጭ አለ። ዳንኤል ከአንበሳ ጋር 7 ቀን ፊት ለፊት እየተያየ ማለት ነው። ቀጥል። በዚያም 7 አንበሶች ነበሩ። ሁልጊዜም 2 ሰው 2 በግ ይመግቧቸው ነበር። ያን ጊዜ ግን ዳንኤልን ይበሉት ዘንድ ምንም አልሰጧቸውም ነበር። ነቢዩ ዕንባቆም በይሁዳ ነበር። የምስር ንፍሮ አስቀቀለ፣ እንጀራ አስጋገረ፣ በቅርጫት አድርጎ እህል ለሚያጭዱ ሰዎች ይዞ ወደ ምድረ በዳ ሄደ። እግዚአብሔርም የላከው መልአክ ዕንባቆምን ይህንን ምሳ በባቢሎን በአንበሶች ጉድጓድ ላለ ለዳንኤል ውሰድ አለው። ዕንባቆምም አቤቱ ባቢሎንን አላውቅም፣ የአንበሶችንም ጉድጓድ ወዴት እንደሆነ አላውቅም አለ። እግዚአብሔርም የላከው መልአክ ጎተተውና ጎተናውን ያዘው፣ በራሱም ጸጉር ተሸክሞ በመንፈስ ቅዱስ ኃይል በባቢሎን ወዳለ ወደ አንበሶች ጉድጓድ አደረሰው። ዕንባቆምም አሰምቶ ጮኸ፣ ዳንኤል ዳንኤል፣ እግዚአብሔር የሰጠ ይህንን ምሳ ተቀበል አለ። ዳንኤልም ወዳጆቹን የማይዘነጋቸው እግዚአብሔር አሰበኝ አለ። አሁን ዳንኤል ምን እንዲያደርግ ነው የተደረገው? ዕንባቆምን ይሁዳ ምድር ነበር የሚኖር ነበረው ዕንባቆም። ከዛ በኋላ እህል ውሃ እንዲበሰል አደረገ። ከዚያ ወደ አጫጅ ይዘህ ሂድ አለው። ከዚያ በኋላ በባቢሎን ውስጥ አንድ የታሰረ እስረኛ ዳንኤል የሚባል አለ። ከራ የራሱን ጉተና ይዞ ይላል። ከዚያ በኋላ ምንድን ያደረገው? ወደ ባቢሎን ቀጥታ ወሰደው አይደል የሚለው። ግን በምንድን ነው ዞት የሄደ ዳንኤል ምግቡን? በቅርጫት አድርጎ በምኑ? በጎተናው። ምንድነው? በራሱ ጸጉር ነው። በራሱ ጸጉር ከይሁዳ አርስቶ ባቢሎን ድረስ እንዲሄድ አደረገ። ከዚያ ለባቢሎን በባቢሎን ለናቡከደነጾር ሰጠው፣ መገበው ነው የሚለው። ስለዚህ ምንድነው? ሙሉ ምግብ። አሁን አንድ ሰው እስር ቤት ያለ ሰው ዘመድ እንደሚጠይቀው እህል ውሃ ይዞ እንደሚጠይቀው አይነት ዕንባቆምን በራሱ ጸጉር ምግቡን አሸክሞ ይዞ ሄደ ነው የሚለው። ይሄ በግንቦት ሚካኤል በቅኔ ትምህርት ቤት ራሱ ታሪኩ በራሱ በአንዲት ጸጉር ዳንኤል የምስር ንፍሮ አስይዞ ወሰደው፣ ለዳንኤል መገበው። ዕንባቆም ነው አድራሹ። በራሱ ጸጉር እንደተሸከመ ታሪክ ይናገራል። እዚህም ጋር አንስተውታል። ስለዚህ ይሄ ታሪክ አንደኛ 7 ቀን ሙሉ 7 አንበሶች ከዳንኤል ጋር ቁጭ ብለው ምንም ነገር ሳይነኩት ከዚያኛው ከትንቢተ ዳንኤል ከዋናው ከኦሪጂናሉ ጋር የሚጋጭ ነው። ይጋጭ ነው። በጉድጓድ ያን ያህል ቀን ዳንኤል በጉድጓድ ውስጥ አልቀብየም፣ ከአንበሳ ጋር አልታገለም። አንደኛ ከኦሪጂናሉ ከትንቢተ ዳንኤል ሐሳብ ጋር ይሄኛው ተረፈ ዳንኤል የሚጋጭ ነው። ስለዚህ አንደኛ የካህናት ጣዖት አምልኮን እዛ ውስጥ ዳንኤል ዘንዶ አደሮ ማርና ስብ ቀላቅሎ አቅልጦ ዘንዶን ምን አደረገው ነው የሚለው። ባፉ ከተተበት ዘንዶ ተሰንጥቆ ሞተ ነው የሚለው። ከዚህ የተነሳ በዳንኤል ላይ በቀል መጣበት። ከዚያ ዳንኤል ወደ ወህኒ ቤት ወይም ደግሞ ወደ ጉድጓድ እንዲጣል ተደረገ። ከዚያ በኋላ ደግሞ ዳንኤል ባለበት ስፍራ ዕንባቆም በራሱ ጸጉር ምግብ ይዞ ሂዶ እንዲያበላው እንዲያጠጣው አደረገ። ዕንባቆም ባቢሎን የሚባል አላቅም እያለ እየተከራከረ ታያለ። እዚህ ጋር እኔ ባቢሎን የሚባል ሀገር አላቅም ይላል ዳንኤል። አይ እመራሃለሁ ወስደሃለሁ። አየህ፣ ለአጫጅ የበሰለውን ምግብ ነው ዕንባቆም የወሰደው። ስንዴ አጫጆች አሉ። ለስንዴ አጫጅ የተቀቀለውን የበሰለውን ምግብ ለዳንኤል ወስዶ እንዲሰጠው አደረገው። ስለዚህ አሁን ይሄ የታሪክ ተፋልሶ ነው፣ ራሱ የታሪክ ተፋልሷል እና የራሱን ጉተና ነው የሚለው እዚህ ጋር። ግን በሌላ ታሪክ ግን በራሱ በአንዲት ጸጉር ነው የሚባለው። ይሄ ትምህርት ራሱ የተረገመ ትምህርት ነው። የቅኔ መምህራን መታየት ያለበት ነገር አለ ማለት ነው። አንደኛ ዳንኤል የወደቀበት ወደ ጉድጓድ የተጣለበት መንገድ ዘንዶ ገድሎ ነው አይደለም ወይስ ወደ እግዚአብሔር ጸልዮ ነው? አይደለም። ትንቢተ ዳንኤል የሚለን እስከ 30 ቀን ማንም ሰው ወደ አምላክ እንዳይጸልይ አዋጅ ታውጆ ያንን አዋጅ ስለተላለፈ ነው ወደ ጉድጓድ ተጣለ ነው ማለት ነው። ትንቢተ ዳንኤል ምዕራፍ 6 ይሄንን ማንኛውም ሰው ማንበብ ይችላል። እንደገና ደግሞ 7 ቀን ቆየ ነው የሚለን ይሄኛው ማለት ነው። ዳንኤል ግን 1 ቀን ነው የቆየው አይደለ? ይሄ መታየት አለበት። ይሄኛው የሚለን ምንድነው? ዘንዶ ገድሎ ነው። ዘንዶ ገድሎ እና እንዴት እንደሚጋጭ ሰዎች እንዲያው ነው። ዘንዶ ገድሎ እንደገና ደግሞ መርጌታ መላክ አንተም እንዳነሳው ዕንባቆምና ዳንኤል የነበሩበት ዘመን ራሱ አንድ አይደለም። ዕንባቆም የነበረበት ዘመን
ዳንኤል ከነበረበት ዘመን ይለያል። ዳንኤል ከምርኮ በኋላ የነበረ ነቢይ ነው አይደለ? ዕንባቆም ግን ገና ከምርኮ በፊት ማለት የኢየሩሳሌም ምርኮ አይደለም ሰማርያ ራሱ ሳትማርክ ወይም 10 ነገሮች በአሦራውያን ዘመን ነው የነበረው ዕንባቆም እና እንትኑ ራሱ የዘመን ርቀት አለ፣ የታሪክ ርቀት አለ፣ ብዙ ችግር ያለበት ማለት ነው ይሄ መጽሐፍ ማለት ነው። እና ይሄንን እንደው ጨምረው እንዲናገሩ ፈልጌ ሐሳብ እንደማለት ነው። አዎ ትክክል ነው። እንትኑን በደንብ ለማጥራት ኦሪጂናሉ ትንቢተ ዳንኤል ምዕራፍ 6 ላይ ሄደን ስናየው ስንመረምር ዳንኤል ወደ አንበሳ ጉድጓድ የተጣለበት ዋና ምክንያት አንደኛ ለንጉሱ አልሰግድም የሚል ሐሳብ አለ። እንደገና ደግሞ ሲጾም ሲጸልይ እንደነበረ ዘንዶ በአደሮ ማር በስብ ሰንጥቆ ገድሎ ነው ወይኔ የዚያ አንበሳ ጉድጓድ ተጣለ አይልም። ያኛው እዚህ ጋር ተረፈ ዳንኤል ጋር ዳንኤል ወደ አንበሳ ጉድጓድ የተጣለበት ምክንያት አድርጎ ያስቀመጠው ዘንዶ ስለገደለ ነው የሚለው። ያኛው ግን የሚናገረው ስለ ጾመ ስለ ጸለየ እንደገና ለጣዖት አልሰግድም የሚል ብዙ ነገር ተደርጓል። እዚያ በትክክለኛው መጽሐፍ ላይ ስንመጣ አሁን ይሄ የሐሳብ ተፋርሶ ቅድም የዘመን ርቀትም ራሱ ልዩነት አለው። እንደገናም ደግሞ በዳንኤልና በዕንባቆም መካከል የነበረው የዘመን ርቀት እንዳለ ሆኖ ሌላው ኦሪጂናሉ ትንቢተ ዳንኤል የሚናገረውና ተረፈ ዳንኤል የሚናገረው ምክንያቱ ይለያያል። ይሄኛው ዘንዶ ሰንጥቆ ስለገደለ ካህናተ ጣዖት ተናደው በዚያ ምክንያት ወደ አንበሳ ጉድጓድ ጣሉት፣ ለ7 ቀን አብሮ ኖረ ቆየ ነው የሚለው። በዚህ ሁኔታ እንደሆነ ይናገራል። ግን ትልቁ ስህተት ሁሉ ጊዜ ስህተትን ከማረም ይልቅ ለስህተት ጠበቃ መቆም ይቀናል። ለብዙ ሰዎች ይቀናቸዋል። አሁን ትክክለኛውን ነገር ይዞ ለመቀጠል ምንድን ነው ያስቸገረው? እንደዚህ ታሪክ ማበላሸት፣ እንደዚህ እውነትን መቃወም። እንግዲህ የዳንኤልን ታሪክ እኔ ቆጭ ብዬ ሳጠነው ሳየው በዚህ በተረፈ ዳንኤል መሰረት የትንቢተ ዳንኤል ታሪክ በደንብ የተደመሰሰበት ከምድረ ገጽ እንዲጠፋ የተደረገበት አሁን በየቅኔ ቤቱ ተረፈ ዳንኤል በደንብ ነው የሚተረከው። የቅኔ መምህራን፣ የቅኔ አባቶች፣ የቅኔ አዋቂዎች አሁን ይህንን ታሪክ በደንብ ነው ሸምደው ከታሪኮች መካከል ሸምድደው በቃላቸው የሚይዙት ተረፈ ዳንኤልን ነው። ለምሳሌ ዕንባቆም የተባለ ነቢይ በራሱ ጸጉር እህል ውሃ ይዞ ባቢሎን ወርዶ ዳንኤልን እንደመገበ ይሄ ከግንቦት ሚካኤል ታሪክ ጋር በደንብ የሚያያዝ ማለት ነው። ቅኔው ሁሉ አጠቃላይ በእንደዚህ ነው። ስለዚህ ይሄ ታሪክ የታሪክ ተፋልሶ አለበት። የእግዚአብሔርን ሐሳብ በመቃወም ደረጃ የእግዚአብሔርን ቃል በመናድ በማፍረስ ሰዎች እውነተኛውን ታሪክ ይዘው እንዳይቀጥሉ የሚያደርግ ተረፈ ዳንኤል የሚባለው መጽሐፍ በጣም የተሳሳተ ነው። ስለዚህ ዳንኤል ወደ አንበሳ ጉድጓድ የተጣለበትን ምክንያት ከዘንዶ ጋር ነው ያያያዙት። ያኛው የሚናገር ግን ከጾም ከጸሎት ለጣዖት አልሰግድም ከማለት ጋር ይያያዛል። ለምሳሌ በአንበሳ ጉድጓድ ሲጣልም ይሄንን በደንብ አድርገን ማየት እንችላለን ማለት ነው። እና በተረፈ ዳንኤል ላይ የተዋሸው ውሸት ከኦሪጂናሉ ትንቢተ ዳንኤል መጽሐፍ ጋር በጣም የሚጋጭ ነው እና ይሄንን በደንብ አድርጎ ማየት ነው። ሌላው የቅዱሳንን ጸሎት የሚያሳርገው ሩፋኤል ነው ይላል። እንግዲህ በብሉይ ኪዳን ዘመን ጸሎት በሰዎች በኩል እንደሚያርግ ወይም ደግሞ በመላእክት በኩል እንደውም ከመላእክትም ደግሞ ሩፋኤል በተባለ መልአክ በኩል ጸሎት ሁሉ የሚያርግ መሆኑን ይናገራል። ለምሳሌ አጠቃላይ መጽሐፉ እየተናገረ ያለው ጦቢት የሚባለው መጽሐፍ የቅዱሳንን ጸሎት የሚያሳርግ ማለት ወደ እግዚአብሔር የሚያቀርብ ሩፋኤል የተባለ መልአክ ነበረ ነው እያለ ያለው። ይሄ በብሉይ ኪዳን ዘመን ከመጽሐፈ ጦቢት ውጪ ሩፋኤል የሚባል መልአክ መጽሐፍ ቅዱስ ያውቃል ወይ? ማየት አለብን። አሁን በቅዱሳት መጻሕፍት ወይም በ66ቱ መጽሐፍ ቅዱስ ላይ ሩፋኤል የሚባል መልአክ አለ ወይ ብለን መጠየቅ እንችላለን። ስለዚህ አንደኛ የቅዱሳንን ጸሎት የሚያሳርግ ሩፋኤል የሚባል መልአክ ነው ከተባለ እኛም ደግሞ ወደ ኋላ ሄደን በ66ቱ መጽሐፍ ቅዱስ ውስጥ ሩፋኤል የተባለ መልአክ አለ ወይ ብለን ስንጠይቅ መልስ የለም። ስለዚህ የውሸት መሆኑን በደንብ አድርገን መረዳት አለብን። ለምሳሌ ጦቢት 12:15 ላይ የቅዱሳንን ጸሎት የሚያሳርግ ይሄ ከጳጉሜን ታሪክ ጋር ይያያዛል። ጳጉሜን 3 ሩፋኤልን ስናነብ የዓመቱን ጸሎት ማንሳት ያለብን 366 ወይም 65 ቀናት ሲጸለይ የነበረውን ጸሎት ጳጉሜን 3 ሩፋኤል ወደ 7ቱ ሰማያት የሚያሳርገው መሆኑን በታሪክ መረዳት እንችላለን። ለምሳሌ የጳጉሜን ድርሳን ማየት እንችላለን። እንደገናም ደግሞ በቤተ ክርስቲያን ባህል ልማድ ወይም ደግሞ በሊቃውንቱ ዘንድ ደግሞ 366 65 ባቄላና ጠጠር መቁጠሪያ እየተቆጠረ ጸሎቱ ሁሉ የሚጸለይበት ቀን ነው።
ስለዚህ ይሄ ሩፋኤል የተባለው መልአክ የዓመቱን ጸሎት በአጠቃላይ ወደ እግዚአብሔር የሚያደርስበት እንግዲህ ሰባቱ ሰማያት የሚባሉ አሉ። ሰባቱ ሰማያትን ሰንጥቆ ወደ እግዚአብሔር ጸባዖት ወደ መንበረ ጸባዖት ወደ እግዚአብሔር የሚደርሰው ጸሎቱ ጳጉሜን 3 ነው፣ 3 ቀን ነው። ከዚያ ውጭስ የወገኖቻችን ጸሎት የት ደረሰ ስንል አየር ላይ ነው ያለው። 365 እና ሶላው ጸሎት እግዚአብሔር ዘንድ የለም። እግዚአብሔር አልሰማውም አላየውም። ለምን ከተባለ በዓመት አንድ ጊዜ ሩፋኤል ሰብስቦ ሁሉን ጸሎት ስለሚያሳርገው እስከዚያ ቀን አየር ላይ ነው ያለ ማለት ነው። እና ታዲያ ጸሎታችን ተሰማልን የሚባለውስ እንዴት ነው ስንል የለም መልስ። አየ እንግዲህ ታሪክን በታሪክ ማፋለስ በጣም አስፈላጊ ነው። ስለዚህ ሩፋኤል በዓመት አንድ ጊዜ በጳጉሜን 3 በአጠቃላይ ይከበራል። በዓመት አንድ ጊዜ ሰብስቦ የቅዱሳንን ጸሎት ወደ ሰማያት የሚያሳር ሰባቱ ሰማያትን ሰንጥቆ መንበረ ጸባዖት የሚያደርስ የዚያ ዕለት ነው። ስለዚህ ጸሎትን የሚያሳርግ እሱ ነው የሌለ። በ66ቱ መጽሐፍ ቅዱስ ላይ ስንመጣ ደግሞ ሩፋኤል የሚባል መልአክ የለም። ስለዚህ የት መጥቶ ነው የተጻፈው የሚለውን ዝርዝር ሐሳብ እንፈልጋለን። በነ መጽሐፈ ሄኖክ፣ በነ መጽሐፈ ኩፋሌ፣ በመጽሐፈ ጦቢት በእንደዚህ አይነት መጽሐፍ ላይ ስንመለከት ግን ቅዱሳት መጻሕፍት 66ቱ መጽሐፍ ቅዱስ የማይናገራቸው የማይጠቅሳቸው መላእክቶች ዝርዝር ተቀምጦ እንመለከታለን። እንግዲህ 66ቱ መጽሐፍ ቅዱስ ላይ ስንመጣ ሚካኤል የሚል ገብርኤል የሚል ነው የምናውቅ። ከዚያ ውጭ ግን ያሉ መላእክቶችን በስም ዝርዝር አያስቀምጥም። እልፍ አእላፍ መላእክት እንዳሉ ይናገራል። ሱራፌል፣ ኪሩቤል የሚል ያስቀምጣል። ከዚህ ውጭ ግን ራጉኤል፣ ሩፋኤል፣ ፋኑኤል፣ አፍኒል፣ ሳቁኤል፣ ራሙኤል የሚል የመልአክ ስም የለም። ይሄንን ስም ከየትኛው እንግዲህ መመደብ እንዳለብን ቅዱሳት መጻሕፍትን እያየን ስንሄድ ከየት እንደመጣ ስር ምንጩን እየተናገርን ያለን። ስለዚህ ጥቅል ሐሳቡ ግን በዓመት አንድ ጊዜ የቅዱሳንን ጸሎት ወደ ሰማያት ያሳርጋል ሩፋኤል የሚለው ትምህርት መጽሐፍ ቅዱሳዊ እንዳልሆነ ሰዎችም በዓመት አንድ ጊዜ ጸሎታቸው እንዲያደርግላቸው ጾማቸውን ውለው አድረው 366 አቡነ ዘበሰማያትና መዝሙረ ዳዊትን 150 መዝሙረ ዳዊት ልዩ ልዩ ኪዳን የምንለው ሊጦን የምንለው መስተብቁ የምንለው እነዚህ ነገሮች ሁሉ ይጸለያሉ። በአጠቃላይ ለምን የዚያን ቀን ጸሎቱ ስለሚያርግ። እስከዚያ የቅዱሳን ጸሎት የት ነበረ? የዚህ እምነት ተከታዮች ጸሎት የት ነው የነበረው? አየር ላይ ነው? ከየትኛው ሰማይ ላይ ነው? መንበረ ስብሐት የሚላለ፣ ሰማይ ውዱድ የሚላለ፣ ጽርሐ አርያም የሚላለ፣ ኢየሩሳሌም ሰማያዊት የሚላለ፣ ኤረር የሚላለ፣ ኢዮር የሚላለ ሰማይ። ይሄን አሁን መጽሐፍ ቅዱስ እየዘረዘረ ያሳየንም። ሰባቱ ሰማያት ብሎ የሚናገረውን መጽሐፍ ቅዱስ በዝርዝር ያስቀምጥም። ሰማየ ሰማያት ይላል መጽሐፍ ቅዱስ። ያ ማለት ግን እነዚህ ናቸው ወይ ማለት አይደለም። ስለዚህ እንዲህ አይነቱን ትምህርት በመጽሐፍ ቅዱስ በትክክለኛው መጽሐፍ ቅዱስ እያነጻጸር ስህተት መሆኑን እናሳያለን። ስለዚህ እኔ የኛ ጥያቄ 366 ቀናት ሲጸለይ የነበረው ጸሎት ከየትኛው ሰማይ ላይ ነው ተቀምጦ የነበረው? አየር ላይ ነው? ሰማይ ውዱድ ላይ ነው? መንበረ ስብሐት ላይ ነው? ጽርሐ አርያም ላይ ነው? ኢየሩሳሌም ሰማያዊት ላይ ነው? ኤረር ላይ ነው? ኢዮር ላይ ነው? የቱ ሰማይ ላይ ነው የወገኖቻችን ጸሎት ቁጭ ብሎ ዓመቱ ሙሉ የተቀመጠው? እኮ እሱን ነው በእግዚአብሔር የሚነገር ከሆነ እኛ የምንናገረውን አምላክ አሁን ይሰማል። አዎ በደንብ ነው የሚሰማው። ያስፈልገዋል። አዎ ከየነለም እንዲያወጥ ነው። አዎ እና ሰባቱ ሰማያትን ካላለፈ እግዚአብሔር አይሰማም። ሰባቱ ሰማያትን የሚያሳልፈው ማን ነው? ሩፋኤል ነው። ሰባቱ እስከ ሰማያት እስኪያል እግዚአብሔር አይሰማም። አየህ እና እግዚአብሔር የለም ወይ እኮ እግዚአብሔር በሰማይ በምድር ምሉ ነው ትልል ቤተክርስቲያን ትላለች። ታዲያ እግዚአብሔር በሰማይ በምድር ምሉ ከሆነ ከሰባቱ ሰማያት በላይ ነው ብላ ስድስቱ ሰማያት ዘግተውት ሰባተኛው ያው እሱ ስላለበት ስድስቱ ዘግተውት እኮ ነው ወደ ሰባቱ የሚያደርግ። ለከይደሉ እግዚኦ ስብሐት በጽዮን ወለከይት ፌኖ ጸሎት በኢየሩሳሌም እኮ ነው የሚለው። አየህ ስማ ነው የሚለው። ስማ ጸሎተነ አይደል የሚለው እና ስማኒ እግዚኦ ጸሎቴ ስማኒ እግዚኦ ጸሎቴ ወይ ብጻ ቅድሜከ ጋሬ ወይ ትሚት ገጸ ከምኔ አይደል የሚለው ዳዊት። አየህ የሥጋ ለባሽን ጸሎት የሚሰማ አለ፣ እሱም እግዚአብሔር ነው። እና ዳዊትም ራሱ በጣም መዝሙረ ዳዊት ስናጠና ነቢያትን ስናጠና እነ ሙሴን ስንመለከት የሚጸልዩት ወደ የት ነበረ? ወደ አምላካቸው ወደ ሕያው እግዚአብሔር አይደለ? በሙሴና በእግዚአብሔር መካከለኛ ነበረ? አልነበረም። የሚገርመው ነገር በሙሴና በእግዚአብሔር መካከለኛ አልነበረም። በአብርሃምና በእግዚአብሔር መካከለኛ አልነበረም። አብርሃምን እግዚአብሔር ሲጠራው በመካከለኝነት አይደለም የጠራው፣ ራሱ እግዚአብሔር ነው የተናገረው። በአብርሃምና በእግዚአብሔር መካከለኛ አልነበረም። በኖህና በእግዚአብሔር መካከለኛ አልነበረም። ኖህን መርከብ ስራ ሲለው እግዚአብሔር ራሱ ነው የተናገረው። አየህ አዳምን እግዚአብሔር ሲፈጥረው በአዳምና በእግዚአብሔር መካከለኛ አልነበረም። ራሱ እግዚአብሔር ይሁን አለ፣ በቃ ሆነ።
አየ ሰማይን ምድርን ፍጥረታትን በሰማይና በምድር ያለውን በባህር ውስጥ ያለውን የሚታይ የማይታየውን ፍጥረት በጋዱ ዓለም የማይታየውንም እግዚአብሔር ካለመኖር አየ ካለመኖር ወደ መኖር አምጥቶ እግዚአብሔር ሲያስቀምጠው ከማንም ጋር እግዚአብሔር አልተማከረም። ፍጥረትን ሲፈጥር ላድርግ ሲል እግዚአብሔር ከኖህ ጋር መርከብ እንዲሰራ ሲነጋገር በመካከል ሰው አልነበረም። ከአዳም ጋር እግዚአብሔር ሲያወራ እግዚአብሔር በመካከል ሰው አልነበረም። ከሙሴ ጋር ሰው አልነበረም። ከአብርሃም ጋር ሲያወራ እግዚአብሔር አብርሃምን ሲጠራው መካከለኛ ሰው ጎረቤት አላከም እግዚአብሔር። ሌላ ተጨማሪ ምክር አልፈለገውም። ወይ ተማከረ ምስለ መላእክቱ እነሱ እንደሚሉት አይደለም። መጽሐፉ ግን አዳምን ሲፈጥረው ከማን ጋር ተማክሮ ነው የሚለው? ከመላእክት ጋር ተማክሮ ይላል። መጽሐፍ ቅዱሳችን ደግሞ ከማንም ጋር ምን አላለም? አልተማከረም። ለእግዚአብሔር አማካሪ የለውም ነው የሚለው መጽሐፉ። አየህ። ስለዚህ እግዚአብሔር ስነ ፍጥረትን አምጥቶ እምኀበ አልቦ ሀበቦ አይደለም የሚለው ካለመኖር ወደ መኖር አምጥቶ ፍጥረትን ሁሉ ሲያስቀምጥ እግዚአብሔር አማካሪ አልነበረው። በሙሴም ሲሰራ እግዚአብሔር ሌላ አማካሪ አልነበረው። እንግዲህ ነቢያትን ለምሳሌ እነ ኢሳይያስን እነ ኤርምያስን እነ ዳንኤልን እነ ሕዝቅኤልን ስንመለከት በሱና በነቢያትና በእግዚአብሔር መካከል ምንም አይነት ጣልቃ ገብ የለም። እንደውም በእስራኤልና በእግዚአብሔር መካከል ነቢያቶች አሉ። ነገስታቶችን እናያለን፣ እንመለከታለን። አንዳንድ ታሪክ ላይ ስንመጣ የእግዚአብሔርን ሐሳብ መቃወም ሆኖ ነው የምንመለከተው እና ዓመቱን ሙሉ የቅዱሳን ጸሎት አየር ላይ ከየትኛው አየር ላይ እንደተቀመጠ እንግዲህ እሱ ጥያቄያችን ነው። ስለዚህ ዓመቱን ሙሉ የተጸለየውን ጸሎት ሩፋኤል የሚባል መልአክ በዓመት አንድ ጊዜ መጥቶ ያሳርጋል የሚለው መጽሐፍ ቅዱሳዊ እንዳልሆነ የሚያሰሙ የሚያዳምጡ ሰዎች በደንብ አድርገው ሊያዩት ሊረዱት ያስፈልጋል የሚለውን ነው። ሌላው አንድ ማንሳት ያለብን ብዙ ጊዜ መነሳት ያለበት አዳም በ40 ቀኑ ወደ ገነት ገባ ይለናል። አዳም ከተፈጠረ በ40 ቀኑ ወደ ኤደን ገነት ገባ። ሔዋንም በተፈጠረች በ80 ቀኗ ወዴት ገባች? ወደ ገነት ገባች ይላል። ስለዚህ አሁን ይሄ ከዘፍጥረት ምዕራፍ 1 እና 2 ጋር ስናነጻጽረው እንዴት አድርገን ልናስማማው እንችላለን? ለምሳሌ ይህንን መጽሐፈ ኩፋሌ እንሂድ። ኩፋሌ 4:9 ላይ ስንሄድ እናገኘዋለን። 4 ቁጥር 9 ላይ በተፈጠረባት ምድር ለአዳም 40 ቀን ከተፈጸመለት በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት ምን አለው? አስገባ ነው። ሚስቱንም በ80 ቀን ምን አላት? አስገባናት ይላል። ዘፍጥረት ምዕራፍ 2 እንሂድ። እንዴት ነው የምናስማማው? አዳም በ40 ቀኑ ወደ ገነት ገባ። ሔዋን በ80 ቀኗ ገነት ገባች። እስከዚያ ከየት ነበረች? ከኤደን ገነት ውጭ ነበረች። ዘፍጥረት ምዕራፍ 2 ላይ ስንሄድ እንዴት ነው የምናስማማው የሚለውን ማየት በጣም አለብን ማለት ነው። የሁለት ሺዎችም ማለት ነው። በተፈጠረባት ምድር ለአዳም 40 ቀን ከተፈጸመለት በኋላ ያበጃት ይጠብቃት ዘንድ ወደ ኤዶም ገነት አስገባ ነው። ሚስቱንም በ80ኛው ቀን አስገባናት። ማን ናቸው እንደዚህ? እንግዲህ እነማን ናቸው? እንግዲህ እሱ ጥሩ ጥያቄ። ዘፍጥረት ላይ ነኝ። ምን ይላል? 66 ደግሞ እግዚአብሔር አምላክም በኤዶም በስተምስራቅ ገነትን ተከለ፣ የፈጠረውንም ሰው በዚያ ኖረው። በቃ 40 ቀን የሚል የለም። እንዲያውም ሔዋን ደግሞ ገነት ውስጥ ነው የተፈጠረችው እኮ። ምን ይላል? አዳምም ለእንስሳት ሁሉ ስም አወጣላቸው ይልና እስኪ እግዚአብሔር አምላክም በአዳም ቁጥር 21 ላይ እግዚአብሔር አምላክም በአዳም ላይ እንቅልፍን አመጣ፣ አንቀላፋም። ከጎኑ አጥንት አንድ አጥንት ወስዶ ስፍራውን በስጋ ሞላው። እግዚአብሔር አምላክም ከአዳም የወሰዳት ሴት አድርጎ ሰራት፣ ወደ አዳም አመጣት። ያን ጊዜ አዳም አለ ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት። እርሷ ከባሏ ተገኝታለችና ሚስት ትሁነው። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይከተላል። እንትሰጥሩ ነው። የሁለት ሺህ ውትም ስለሆነ ሚስቱንም ይከተላል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ባለፈው አይተነዋል። ይከተላታል፣ ግን ገነት ውስጥ ነው የተፈጠረችው ለማለት እኮ። አሁን እዚህ ጋር ዘፍጥረት አሁን የተነበበው ላይ እና ይሄ ኩፋሌ የሚያወራውን እንዴት አድርገን ነው የምናስታርቀው? አሁን እኛ መጽሐፍ ቅዱስ ተሳስቷል ብለን ስንናገር እኛ አይደለም እኮ የተሳሳትነው። ንግግሩ ራሱ እኮ ከባሏ ነው። ከወንድ ተገኝታለች፣ ከባል ተገኝታለች። ባልነት ከወንድ ነው የሚወጣው እኮ። በጣም እኮ ንዑስ አስተሳሰብ እኮ በጣም የወረደ ወንድና ሴት አድርጎ ፈጠራቸው ያለ እግዚአብሔር
ወንድ ሲያደርገው ዓላማ አለው እግዚአብሔር፣ ሴትም ሲያደርጋት ዓላማ አለው። ወንድ ምን ያክል ክብር፣ ሴትም ምን ያክል ክብር እንዳላት መጽሐፍ ቅዱስ ይነግረናል። ባልነት የሚመጣው ከወንድ ነው፣ ሚስትነት የሚመጣው ከሴት ነው። ለምንድን ነው ከባሏ ተገኝታለች እና የሚሉ ራሱ ይህ ንባቡ ትክክል ነው። ይሄ እኮ በእውነት ነው የምላችሁ። እንዴት ነው አንድ ትልቅ አንጋፋ ቤተክርስቲያን እንዲህ አይነት ሊቃውንት ሊቃናት ያሏት ሊቃውንት ያሏት ቤተክርስቲያን እንዲህ አይነት በወረደ ትርጉም እንዲተረጎም ያደረጉት ለምንድን ነው? ይሄ ራሱ ጥያቄው መነሳት አለበት። የሚመለከተው ሁሉ ማንሳት አለበት። አንዲት አሁን ምን አላቸው? ወንድ እኮ ወንድ ነው፣ ሴት እኮ ሴት ናት። አሁን እሺ ሔዋንን ከባሏ ተገኝታለችና ከሚሉ ከወንድ ተገኝታለችና ቢሉ ምንድን ነው ችግሩ? ምን ስለሚፈጠር ነው? ነውስ ነገራችን ላይ መርጌታ ቀጠላ ከወንድ ተገኝታለችና ሴት ትባል የሚለው ጾታንም እኮ የሚያመለክት ጾታን ራሱ የሚያመለክት ነው። እግዚአብሔር የፈጠራቸው ጾታዎች ራሱ የተለያዩ ናቸው። ለምሳሌ ወንድን ሲፈጥረው አዳም ሲፈጥረው ወንድ ጾታ ሰጥቶ ነው የፈጠረው። ስለዚህ ወንድ አድርጎ ስለፈጠረው ምን አለ መጽሐፉ ሲናገር ከወንድ ተገኝታለች። የፈጠራትን ደግሞ ጾታ ሴት አድርጎ ፈጠረ። ስለዚህ ምን አለ? ሴት ይባላል። በጣም ስለዚህ አሁን ይሄ ክፍል እንዲያው ዝም ብሎ ከባል ተገኝታለችና ምናምን የሚል ብቻ ሳይሆን ጾታንም የሚገልጥ ነው። የመጽሐፍ ቅዱስን ትክክለኛ አስተምሩ። ሰውን ሲፈጥረው እግዚአብሔር እንዴት አድርጎ እንደፈጠረው፣ ወንድና ሴት አድርጎ እንደፈጠረው፣ የጾታም ልዩነት እንዳለው ሁሉ የሚገልጥ ክፍል ነው እና ይሄንን ሁሉ ነው የሚያጠፋው ይሄንን ሁሉ ደምስሶ እውነት ነው። የወንድን እንትን ማጥፋት ነው። በጣም ከባድ ነው። በጣም የሚገርም ነው በእውነት። አሁን ይሄኛው ደግሞ ይሄ በአርባ ቀኑ አለው ወይ ሁልቁ? እስኪ አንብቡት እንትኑን። ይሄኛውም ራሱ አልከዳም፣ በዔድን ገነት ተከለ፣ በዛ የፈጠረውን ሰው አኖረው ነው የሚለው ዘፍጥረት 2 ላይ 7 ቀጥሎ ያለው ንባብ ማለት ነው። ስለዚህ ምንድን ነው አሁን የምትርጉም ቀን ቆጣሪ 40 ቀን አሁን ለአሁኗ ክርስትና አሁን የእግዚአብሔርን ልጅነት በ40 ቀን ወንድ በ80 ቀን ሴት ክርስትና ተነስታ የእግዚአብሔር ልጅነት ታገኛለች የሚለውን ትምህርት ለማምጣት ከአዋልዱ መጽሐፍት ወይም ደግሞ ከሌሎች ከመጽሐፍ ቅዱስ ውጭ ከሆኑ መጽሐፍት ይልቅ መጽሐፍ ቅዱስን ብንሰርዘውና ሌላ ነገር ሐሳብ ብናስገባበት የተሻለ ይሆናል ከሚል አንጻር ነው። እንግዲህ እኛውን መጽሐፍ አሁን አንዴ በ40 ቀን ልጅነትን አግኝታል ስትለው አዎ እንዴት አዳም በ40 ቀን ወደ ገነት ገብቷል ይለዋል። በ80 ቀንሽ ልጅነትን ታገኛለሽ? አዎ ሔዋን በ80 ቀኗ እዛ ገነት ላይ ተገኝታለች። እንዲህ የተነጣጠለ ነገር አለ ወይ? እስኪ ወደ ዘፍጥረት መጽሐፍ ምዕራፍ 1 እንሂድ። ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዛ በኋላ ምንድን ነው የሚለው? በእግዚአብሔር መልክ ፈጠረው ይልና ወንድና ሴት አድርጎ ፈጠራቸው ይላል። አለው ወይ የተለያየ ነገር? እንዲያው ከጎኗ አንዲት አጥንት ወሰደ የሚለውን ዝርዝር ስንወስድ እኮ ስለተፈጠረች ነው ስላለች ነው። እግዚአብሔር ወንድና ሴት አድርጎ የፈጠራቸው ቀድሞ ነው። አፈጣጠሩ ግን እንዴት ነው? አዳምን ከአፈር አበጀው፣ የሕይወት እስትንፋስን በአፍንጫው አለበት። ሔዋንን ደግሞ ከአዳም አጥንት ወሰደና አበጃት አለ። ይሄ አፈጣጠሩን በደንብ አድርጎ በዝርዝር አስቀመጠልን። እነዚህ ሰዎች ግን የለም አዳምን በ40 ቀኑ ወደ ዔድን ገነት አስገባው። ሔዋን ደግሞ በ80 ቀኗ አዳም እንግዲህ እግዚአብሔር ያሳያል ከአዳም በዔድን ገነት ተገኘች። በጣም እኮ በእውነት ልጆች እኮ ብናስተምራቸው ራሱ አይገባቸውም። እውነት ነው። እንዴት ነው የሚሉ የአሁን ዘመን ትውልድ ይህንን ይቀበል ይመስልሃል? እንዴት ነው አስረዳኝ። እንኳን ይሄ ቀርቶ ነው ቀጥ ብሎ የተጻፈውን ንባብ እንኳን ስናስረዳቸው ጥያቄ ፈጣሪ ትውልድ ያለበት ይህን ሁሉ ያላገናዘበ ትርጉም ነው የተሰጠው መጽሐፍ ቅዱስ። መጽሐፍ ቅዱስ ሙሉ በሙሉ ምን ሆኗል ማለት ነው? ተበርቷል። አሁን ቤተክርስቲያኗ መጽሐፍ ቅዱስ አልባ እየሆነች መርጌታ ምን አለ መሰለህ፣ አሁን በየሚዲያው ሰዎች ይመጡና
በ40 ቀን የምትጠመቁት ለምንድን ነው? ምንድን ነው ምክንያታቸው ሲባል አዳም ከተፈጠረ በ40 ቀኑ ወደ ኤደን ገነት ገባ። ክርስትና ተነስቶ ነበረ ወይ? የክርስትና አባት አለው ወይ አዳም ሲባል መልስ የለም። አየህ፣ ጎደሎ ክርስትና ነው። በነገራችን ጎደሎ ክርስትና ነው። አየህ፣ ሙሉ አይደለም። አሁን ቤተክርስቲያን ሴት አዳም ክርስቲያንም አይደለም። የመጀመሪያው ሰው አዳም ክርስቲያንም አይደለም። ክርስቲያን የሚል ሐሳብም የለም። ስለዚህ እግዚአብሔር የፈጠረውን ሰው በመልኩ በምሳሌ የፈጠረውን ሰው ኤደን ገነት ነው ያስቀመጠው። ማን አጥብቆ አዳም ደግ አሁን እዚህ ጋር አጥባቂ ቄስ አለ ወይ ብትል የለም፣ ቄሱም የለም። ታዲያ የክርስትና አባት እናት ለሔዋንም ለአዳምም ከሌለው ከየት መጣ ሐሳቡ? አዳም በ40 ቀኑ ወደ ኤደን ገነት ገባ። እሺ አዳም ተጠምቆ ነው ወይ የገባ? አሁን አጠመቀው ቢል እኮ እዚህ ላይ ጥሩ ነበር አይልም መጽሐፉ። በ40 ቀኑ ተጠመቀ ቢል ነው እንትኑ ትርጉሙ። አሁን ልጅነትን ያስገኛል ቢል እንኳን የለም። አዳም በቃ ይሄ ይናገራል። አሁን አዳም የክርስትና አባት አልነበረው፣ ሔዋንም የክርስትና እናት አልነበራትም። አልተጠመቀችም፣ ውሃም አልተረጨችም። ቀጥታ እግዚአብሔር በፈጠራቸው መልክና ምሳሌ ገቡ። በቃ አለቀ። ታሪኩ ይሄ ነው የሚያወራው። እዚህ ጋር ግን በ80 ቀንና በ40 ቀን አዳምና ሔዋን እዛ ጋር ተገናኙ የሚለው ሐሳብ አስተምሮ ስህተት ነው። ሌላው መነሳት ያለበት እዚህ ላይ ወደ ሌላ ሐሳብ ለሄድና ለምሳሌ ጦቢት መጽሐፍ ላይ ስንሄድ ጦቢት ላይ ያለውን ሐሳብ እንመልከት። ለምሳሌ አጋንንትን በአሳ ጉበት ማስወጣት ለምሳሌ ኢየሱስ የሚል አይጠራም። አሁን ለምሳሌ የአሳ ሞትን እንደ ምሳሌ ያነሳው እንጂ በምድራችን በሀገራችን ባለው ክርስቲያን ማህበረሰብ ውስጥ አጋንንትን በኢየሱስም ብሎ የማስወጣት መብት ስልጣን የለውም። የሚገርመው ነገር ድፍረት የለውም ራሱ። እዚህ ጋር መጽሐፈ ጦቢት ይነሳል። ከመጽሐፈ ጦቢት ተነስተው ብዙ ነገሮች ይሰራው። ለምሳሌ አጋንንት በምንድን ነው የሚወጣው? በአሳ አሞት። የአሳ አሞትን በማጨስ ማለት ነው። የአሳ ጉበት ማለት ነው። አሁን መጽሐፉን እንመልከተው። ጦቢት 6:6-8 ያለውን ብናይ እንግዲህ ማየት እንችላለን። የ2000 እትሙ ላይ ማለት ነው። ጦቢት 6:6 አሁን አጋንንት የሚወጣው በምንድን ነው? አስማንዲዮስ የተባለው ሰይጣን አስማንዲዮስ የሚባል ሰይጣን እኔ እዚህ መጽሐፈ ጦቢት ላይ ነው የማውቀው። በቅኔ ቤት ታሪክም ይተረካል። ያው ጳጉሜን ታሪክ ውስጡ ስለሆነ ማለት ነው። አስማንዲዮስ የሚባለውን እንዴ ከጭኗ መካከል እንደ በሬ አጓጉሮ ወጣ ይላል። አየህ፣ ከሴቷ ጭን መካከል ማለት ነው። በጭኗ ላይ ተቀመጠ። ጭኗ ውስጥ ነው የሚለው። እንግዲህ ምን ቀድማ አመንዝራው ብለውት እኮ ቅድም ምን ብለውታል? አመንዝራው ዲያብሎስ ብለዋል። እዚህ ጋር ደግሞ አስማንዲዮስ ነው። ግን ከምኗ ነው የወጣ? ከጭኗ። በጌታ በኢየሱስ። እሺ ያም ልጅ መልአኩን አለው፣ አንተ ወንድሜ አዛርያ የዚህ ዓሣ ልቡና ጉበቱ ሐሞቱ ለምንድን ነው? መልአኩም አለ፣ ልቡና ጉበቱ የሚያሳምም ክፉ ጋኔል ያደረበት ይኖር ወይም ርኩስ መንፈስ ያደረበት ይኖር ያን ለዚያ ሰው በፊቱ ያጤሱለታል። ሴትም ብትሆን ያጤሱለታል። ከዚያም በኋላ አይታመሙም። ሐሞቱን ግን በዓይኑ ላይ ብልዝ ያለበት ሰው ይኩሉታል፣ እርሱም ይድናል ይላል። ይሄ አይኑ ላይ የሚደረገው ቁጥር 16ን ጨምሬ ላንብል። ወደ ጫጉላም ቤት በገባ ጊዜ የዕጣን እራሪ ውሰድ፣ ከዚያም ዓሣ ከጉበቱ ከልቡ ጨምረህ አጢስበት፣ ጋኔኑን በሸተተ ጊዜ ይሸሻል፣ ለዘላለሙም አይመለስም። ወደ እርሷ በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው ወደ እግዚአብሔር ጩሁ ይላል። ቁጥር 16 ወደ ጫጉላ ቤት በገባ ጊዜ የዕጣን ምራሪ ውሰድ፣ ከዚያም ዓሣ ከጉበቱ ከልቡ ጨምረህ አጢስ፣ ጋኔኑን በሸተተው ጊዜ ይሸሻል፣ ለዘላለሙ አይመለስም ይላል። አይ ግብጽ መከራሽ እሱ ገብቶባት ነው እንደምታተራምሰን ምታተራምሰን ከግብጽ ጥንቁልና ይመጣል። ተዋሩ ሰው ሁሉ ነገሩ ከግብጽ ጋር የተያያዘ ነው የሚባለው ለዚህ እኮ ነው። አየህ፣ ሰይጣን ወጥቶ ሄደ ወዴት ነው? ወደ ላይኛው ግብጽ። ተመልከት፣ በምን በዓሣ ጉበት እራሪ ነው የሚለው። ይሄ የተቃጠለው አይደለ እንትን ብሎ አቃጥሎ እንደ ዕጣን። አየህ፣ በዚያ ነው። አሁን ይሄ ጥንቁላ ግን በጣም ያሳዘነኝና የገረመኝ ነገር መልአኩ ነው አማካሪው። አየህ፣ መልአኩ እንግዲህ የእግዚአብሔር መልአክ እንተና ነው። ማን ነው? ሩፋኤል ቅድም ብለናል አይደለ? ጸሎት የሚያሳርግ ሩፋኤል ነው። እዚህ ጋር ይሄ ሩፋኤል የተባለው መልአክ አማካሪ ነው። የምን አማካሪ? እንዲህ አድርገህ የዓሣውን ሐሞት ጉበት አቃጥለህ እራሪውን እንዲያርገህ ብትኳል ብትቀባ ሰይጣን ምኑ ይሄዳል? ይሸሻል። እንደውም አስማንዲዮስ የሚባል ሰይጣን ወይም ደግሞ መንፈስ ከሴትዮዋ ጭን መካከል እንደ በሬ እያጓጎረ ወጥቶ ሄደ ነው የሚል።
እሱኛውን አንብባ በዚህኛው 80 ያዱና በሱኛው 80 ያዱ መካከል ልዩነት አለ። እሱኛው ይሄን ሊል ይችላል። እሺ ጥሩ ጦቢትን እናወጣለን። 8 እናወጣለን። 8 አለ። ተመግበውም በጨረሱ ጊዜ ጦቢያን እርሷ ወዳለችበት ቤት አገቡት። ወደ እርሷ በገባ ጊዜ የሩፋኤልን ነገር አሰበ። የደቀቀ ዕጣን ነው የሚለው ይሄ አምጥቶ የዚህን አሳ ጉበቱና ልቡን ጨምሮ አጤሰው። ያም ጋኔን ማዛው በሸተተው ጊዜ እስከ ላይኛው ግብፅ አውራጃ ድረስ ሸሸ። ይህም መልአክ ጋኔኑን አስሮ አጋዘው። ሁለቱ ሁሉ ቤት በተዘጋባቸው ጊዜ ጦቢያ ካልጋው ተነስቶ እቴ ተነሽ፣ እግዚአብሔር ይቅር ይለን ዘንድ እንለምን አላት። ጦቢያም አቤቱ የአባቶቻችን ፈጣሪ አንተ ምስጉን የከበረ ስምህም ይመስገን ለዘላለሙ ይመስገን። የፈጠርካቸው ፍጥረትና ሰማዮችም ያመሰግናል ይል ጀመር። አባታችን አዳምን አንተ ፈጠርከው፣ ትረዳውም ታሳርፈውም ዘንድ ሔዋንን ሰጠኸው። ከነዚህም ሰው ሁሉ ተወለደ። አዳምንም ትረዳው ዘንድ ሔዋንን እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አንተ በጎ ነገር አይደለም አልክ። አሁንም ይችን እቴን የማገባት በሚገባ ነው እንጂ ስለ ዝሙት አይደለም እና አቤቱ እንረዳዳ ዘንድ ለእርሷና ለእኔ ይቅርታህን ስደድልን አለ። እርሷም ከእርሷ ጋር በእውነት ይደረግልን አለ። በዚያም ሌሊት ሁለቱም አብረው አደሩ። ከዚያም በኋላ ራጉኤል ተነስቶ ሂዶ እነሆ እሱም ወይም ይሞት ይሆናል ብሎ መቃብር ቆፈረ ይላል። ማን ነው መቃብር የቆፈረው? ራጉኤል። እግዚኦ! አይ ሰውየው ሊሞታል። ሴትዮ ምን አለባት? ራጉኤል ሰው ነው። ግን ሰውየው ምን አለበት? ባሏ ሰውየው ምን አለበት? ስጋት አለበት። ሴትዮዋ ምን አለባት? መንፈስ አለባት። ድንገት የሞተ እንደሆነ ብሎ አስቀድሞ ምን አደረገ ነው የሚለው? ጉድጓድ ቆፈረ። በነገራችን ከዚህ ሰው በፊት ወደ 7 ሰዎች ሞተዋል። ጉድጓድ መቃብር ቆፈረ። ራጉኤል ወደ ቤቱ ተመለሰ። ሚስቱ አድናን ደህና እንደሆነ ሙቶም እንዲሁ ማንም ሳያውቅ እንቀብረው ዘንድ አንዲት ልጅ ታየው ዘንድ ላኪ አላት። ያችም ልጅ ሂዳ ደጃፉን ከፈተች። ሁለቱ ሁሉ ተኝተው አገኘቻቸው። ተመልሳ እነሳቸው ደህና እንደሆኑ ነገረቻቸው። ራጉኤልም እግዚአብሔርን አመሰገነ። አቤቱ አንተ የተመሰገንክ ነህ፣ በከበረች በምትገባ ምስጋና ሁሉ የተመሰገንክ ነህ። በሰራው ስራ ሁሉ ጻድቃን ወዳጆች ያመሰግኗል። ወዳጆች አገልጋዮች መላእክትም ሁሉ በዓለም ሁሉ ያመሰግኗል። ደስ አስተኝተኛልና አቤቱ አንተ የተመሰገንክ ነህ። እንደ ቸርነትን ብዛት አደረግህልኝ እንጂ እንዳሰብኩት አልተደረገብኝ። ሁለቱም ብቸኞች ይቅር ብለሃቸዋል እያለ ይቀጥላል። ከዚያ እንደዚህ እያለ ይቀጥልና ጦቢያ ራጉኤልን ጠርቶ ብቻ ጭነህም የሜዶን ዕጣን ወደምትሆን ወደ 16 ላይ ወደ ጫጉላ ቤት በገባ ጊዜ የደቀቀ ዕጣን ከዚህም አሳ ከልቡ ከሆበቱ አምጥተህ አጢስበት። ያንን ጋኔኑን በሸተተው ጊዜ ይሸሻል፣ ለዘላለሙ አይመለስም። ወደ እርሷ በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው ወደ እግዚአብሔር ጸልዩ፣ ይቅር ብሎ ያድናቸዋል። ከጥንት ጀምሮ አንተን ያዘጋጅተዋልና እንግዲህ ወዲህ አትፍራ፣ አንተ ታድናታለህ፣ እርሷም ከአንተ ጋር ትሄዳለች፣ ከእርሷ ልጅም እንድትወልድልህ እነግርሃለሁ። ጦቢያም ይህን ሰምቶ አደነቀ፣ ሰውነቱም እርሷን አሰበች። ወደ በጣኔስም ደረሱ እያለ ይቀጥላል። ችግር የለውም። አዎ እንግዲህ ይሄ የጦቢትን መጽሐፍ ማንበብ ይጠይቃል። ያው ረጅም ጊዜ ወስዶ ማንበብ አስፈላጊ ነው። እንግዲህ ይሄ ምንድነው እኛ ልናነሳ የፈለግነው ነገር አንደኛ በሐሳ አሞት በሐሳ ጉበት ሰይጣን የሚወጣ መሆኑን ነው ትኩረት እንድናደርግ የምንፈልገው። አሁን ሰይጣን የፈለገውን ቢሆን በሐሳ ሐሞትም ቢሆን ጉበት በምንም ተአምር ሰይጣን ከሰው ሊወጣ አይችልም። ይህንን እንግዲህ መጽሐፍ ቅዱስም ማየት እንችላለን። በአዲስ ኪዳንም ሆነ በብሉይ ኪዳንም ዘመን ሰይጣን ከሰው ይሸሽ የነበረው በምን መንገድ ነው፣ በማን ስም ነው የሚለውን በደንብ ማየት ይቻላል። እና እንዲህ አይነቱ የጥንቁልና አሰራርም መጽሐፉ ይናገራል። ይሄ የጥንቁልና አሰራር ነው። ይሄ መጽሐፍ ቅዱሳዊውን በትክክል የሚተካ የሚናገር ሀሳብ አይደለም። እንግዲህ ሌሎች ትምህርቶችንም ስንመለከት እኔ አብዛኛውን እንዳልይዘው ወደ እናንተ ልመልሰውና ሀሳቡን ኋላ የተቀረኝን ሀሳብ ተናግሬ ጨርሳለሁ። ግን ሁሉንም እንዳልይዘው እናንተም በዚህ